ሰላም ጤና ይስጥልን። ይህ ፈርጥ የተሰኘው ፕሮግራማችን ነው። ዛሬ በቂርቆስ ክፍለ ከተማ ወረዳ 2 የሚገኘውንና አንጋፋውን 35 ሜዳን ዳግም ወደ ክብር የመመለስ ስራን በዝርዝር እንመለከታለን። ይህ ስፍራ ሜዳ ብቻ አይደለም፣ የበርካታ ስፖርተኞች ታሪክ የተጻፈበት፣ አያሌ ስፖርተኞች የበቀሉበት የትውልድ አምባ ነው። ዛሬ ደግሞ በ138 ሚሊዮን ብር በጀት የከተማዋን ስታንዳርድ በጠበቀ መልኩ ዘመናዊ የስፖርት መንደር ሆኖ ሊገነባ ስራው ተጀምሯል። መንግስት ብቁ ትውልድ ለበለጸገች ኢትዮጵያ የሚለውን መርህ አንግቦ በተለይም በወጣቶች ላይ ትልቅ ኢንቨስትመንት እያደረገ ይገኛል። ይህ የ35 ሜዳ ፕሮጀክትም የዚሁ ትልቅ ራዕይ አካል ነው። መንግስት ወጣቱን ከአልባሌ ቦታዎችና ከጎጂ ልማዶች ለማራቅ እንዲህ ያሉ ደረጃቸውን የጠበቁ የስፖርት መሰረተ ልማቶችን በየአካባቢው ማስፋፋት ላይ በልዩ ትኩረት እየሰራ መሆኑን በተግባር እያሳየ ነው። ይህ ሜዳ መገንባቱ ለወጣቱ በአካልም ሆነ በአእምሮ የበቃ እንዲሆን ያለው ፋይዳ በሶስት ዋና ነጥቦች ሊጠቀስ ይችላል። አንደኛ፣ በአካል ብቃትና ጤና። ወጣቶች በአርቲፊሻል ሳር በተሸፈኑ ዘመናዊ ሜዳና በሚገነባው ጂምናዚየም በመጠቀም አካላዊ ጥንካሬያቸውን እንዲያዳብሩ ያደርጋል። ይህም በተለያዩ በሽታዎች የመጋለጥ እድላቸውን ዝቅ ከማድረጉም ባሻገር ለክፍለ ከተማው ብሎም ለከተማዋ ተተኪ ስፖርተኞች የማፍራት ሂደቱን ያፋጥናል። ሁለተኛ፣ ለአእምሮ ብስለትና ስነ ልቦና። ስፖርት ስነ ስርዓትን፣ ትዕግስትንና በቡድን የመስራት መንፈስን ያስተምራል። ወጣቶች ጊዜያቸውን በስፖርት ሲያሳልፉ ከአእምሮ ውጥረት ነፃ እንዲሆኑና በራስ መተማመናቸውን እንዲጨምር ያደርጋል። ሶስተኛ፣ ማህበራዊ ትስስር። ሜዳው የልዩ ልዩ ወጣቶች መገናኛ ማዕከል በመሆኑ በመካከላቸው ያለው ማህበራዊ ትስስርና አንድነት ያጠናክራል። ፕሮጀክቱ በ6000 ካሬ ሜትር ቦታ ላይ አርቲፊሻል ሳር የተነጠፈበት ሜዳን፣ ባለ አንድ ወለል ሁለገብ ህንጻን፣ 18 የንግድ ሱቆችንና ደረጃውን የጠበቀ ጥላ ያለው የተመልካች መቀመጫን አካቶ ይገነባል። ይህ የሚያሳየው መንግስት ለስፖርቱ እድገት ብቻ ሳይሆን ለወጣቱ ሁለንተናዊ እድገት የሰጠውን ከፍተኛ ግምት ነው። በአጠቃላይ 35 ሜዳ ሲጠናቀቅ ለአካባቢው ወጣቶች ብቻ ሳይሆን ለክፍለ ከተማው ስፖርተኞች አዲስ ተስፋን ይዞ ብቅ ይላል። መንግስት የጀመረው ይህ የትውልድ ግንባታ ስራ ተጠናክሮ የሚቀጥል ሲሆን ወጣቶችም ይህን ምቹ አጋጣሚ በመጠቀም ለራሳቸውና ለሀገራቸው ብቁ ዜጋ እንዲሆኑ ይጠበቃል።